ምንተ አአስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ። ስላደረገልኝ ነገር ሁሉ ለእግዚአብሔር ምን እንከፍላለሁ? ልበ አምላክ ዳዊት ነው ያለው። እግዚአብሔር ያደረገለትን ነገር ካሰላሰለ በኋላ ካወጣ ካወረደ በኋላ ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ እንደሆነ ሲያውቅ ምን እከፍላለሁ አለ። ዛሬም እግዚአብሔር በእኛ ዘመን ያደረገልንን ነገር ስናይ ልንለው ምንችለው ይሄንን ነው፣ ምስጋና ብቻ። አሁንም የእግዚአብሔር ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ይሄንን የሪፍሌክሽን ቪዲዮ የምቀርጸው በሲያትል ዋሽንግተን ዲያቆን ምህረት የመጽሐፍ ምረቃውን ፕሮግራም ካካሄደ በኋላ ላይቭ ተከታትዬ ሲጨርስ ነው። የዛሬ ሳምንት በቅዱስ ጳውሎስ ቤተክርስቲያን ዋሽንግተን ዲሲ ነበረ፣ ስፓት ቸርች። በዚያ በስፓት ያሉ አበው ካህናት፣ ሌሎችም በዚያው በዋሽንግተን ዲሲ ቨርጂኒያ ያሉ አባቶች ካህናት፣ እጅግ የምወዳቸው ወጣቶች፣ ማህበራት ለዚህ ጉባኤ መሳካት ለዚህ ፕሮግራም መሳካት ምን ያህል ደፋ ቀና እንዳሉ እያየሁ ይገርመኝ ነበር። እግዚአብሔርን ማመሰግን ነበር። አሁን ደግሞ ሲያትል ዋሽንግተን ላይ ደግሞ እግዚአብሔር የሰራውን ስራ ሳይ ስመለከት፣ የአባቶችን ትብብር ስመለከት፣ የሀገረ ስብከቱ ስራ አስኪያጅ ሁሉ ተገኝተው ልጆቻችንን ሲያበረታቱ ሳይ እግዚአብሔርን ከማመስገን ሌላ ምን እላለሁ? ከሁሉ ደስ ያለኝን ልንገራችሁ። ይሄንን ቪዲዮ እንድሰራ ያደረገኝን ይህ ፕሮግራም የሲያትል ፕሮግራም የተካሄደው በዩኒቨርሲቲ ግቢ ውስጥ ነው። ስለዚህ ከዩኒቨርሲቲ ውጭ ያሉትም ቢመጡም በአብዛኛው ደግሞ ዩኒቨርሲቲ ውስጥ የሚማሩ የኢትዮጵያ ተማሪዎችም ሌሎችም ፍላጎቱ ያላቸው መሳተፋቸው የማይቀር ነው እና አንድ ምዕመን የዩኒቨርሲቲ ተማሪ ሆኖ ወይም የኮሌጅ የትኛውም ኮሌጅ ተማሪ ሆኖ መጽሐፉን ገንዘብ ስለሌለው መጽሐፉን ሳይዝ እንዳይወጣ ብለው ብዙ መጽሐፍትን የሚገዛ ገንዘብ ለዚያ ፕሮግራሙን ላዘጋጀው የወጣቶች ማህበር ዶኔት ማድረጋቸውን $1,000 በላይ ዶኔት ማድረጋቸውን ስሰማ ግርም አለኝ። እንዲህ አይነት ቅን ልቦች ገና ብዙ ወጣቶችን በቤተክርስቲያን ውስጥ እንዲነሱ ያደርጋሉ። እንደዚህ አይነት ቅን ልቦች ኦርቶዶክሳዊት ቤተክርስቲያን ወደፊት እንድትራመድ እንድትጓዝ ያደርጋሉ። ስለዚህ በዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንደዚሁም ደግሞ በሲያትል ዋሽንግተን ያላችሁ በአካባቢው ያላችሁ ወጣቶች ፕሮግራሙን ያዘጋጃችሁ እንደዚሁም ደግሞ አበው ካህናት፣ ክቡር የሀገረ ስብከቱ ስራ አስኪያጅ በእውነት እግዚአብሔር ይስጥልኝ እላለሁ። እግዚአብሔር አምላክ አሁንም የቤተ ክርስቲያን አምላክ ይጠብቃችሁ። አሁንም እግዚአብሔር አምላክ ይህንን መጽሐፍ ወደ ብዙዎች ዘንድ እንዲደርስ፣ ወደ ብዙዎች እጅ እንዲገባ፣ የብዙዎችን ሕይወት እንዲለውጥ እንድትጸልዩ አደራ እላለሁ። በእውነት ስላየሁት ነገር በጣም ደስ ስለተሰኘው ነው ይህንን መልእክት ለማስተላለፍ የመጣሁት። እግዚአብሔር ከእናንተ ጋር ይሁን።